በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ። እንግዲህ እዚህ ቀን ጀምሮ በተከታታይ ለተወሰኑ ቀናቶች ምን ያህል እንደሚወስድ አላውቅም፣ ስለ መንፈስ ቅዱስ የምንማር ይሆናል። ስለ መንፈስ ቅዱስ በተከታታይ መንፈስ ቅዱስ ምንድን ነው? መንፈስ ቅዱስ ማን ነው? መንፈስ ቅዱስ በስነ ፍጥረት፣ መንፈስ ቅዱስ በእያንዳንዱ የሰው ሕይወት፣ መንፈስ ቅዱስ በብሉይ ኪዳን፣ መንፈስ ቅዱስ በአዲስ ኪዳን፣ መንፈስ ቅዱስ በሐዋርያት ሕይወት፣ መንፈስ ቅዱስ በቤተ ክርስቲያን እያልን የምንማር ይሆናል። እንግዲህ ተከታታዩን ሁሉን መስማት ይኖርባቸዋል። ምክንያቱም አንዱ ከአንዱ ጋር እንደ ሰንሰለት የተያያዘ ስለሆነ። መንፈስ ቅዱስ ፈጣሪ ነው። መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ እንዲህ ይላል፣ የእግዚአብሔር መንፈስ ፈጠረ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ። መንፈስ ቅዱስ ፈጣሪ መሆኑን አረጋገጠልን። ምክንያቱም የእግዚአብሔር መንፈስ ፈጠረኝ፣ ሁሉም የሚችል የአምላክ እስትንፋስም ሕይወትን ሰጠኝ ብሎ ፈጣሪና ሕይወት ሰጭ መሆኑን ገለጸልን። ስለዚህ መንፈስ ቅዱስ ፈጣሪ ነው። ፈጣሪ ስንል አብ ፈጣሪ ነው፣ ወልድ ፈጣሪ ነው፣ መንፈስ ቅዱስ ፈጣሪ ነው። ግን አንድ ፈጣሪ ነው የምንለው በመፍጠር አንድ ስለሆነ፣ ሶስት ፈጣሪ የለንም፣ አንድ ፈጣሪ ነው። ይህን እንድትገነዘቡ ብዬ ነው። ስለዚህ መንፈስ ቅዱስ ፈጣሪ ነው። ከአብ ከወልድ ከመንፈስ ቅዱስ ጋር አንድ ነው እንጂ የተለየ ፈጣሪ አይደለም ነው። የተለየ ፈጣሪ አይደለም። በሌላ በኩል ደግሞ በመንፈሱ ሰማያት ውበትን አገኙ ብሏል ኢዮብ። በመንፈሱ ሰማያት ውበትን አገኙ። ሰማያት በእግዚአብሔር መንፈስ ውበትን ያገኙ መሆናቸውን ይገልጣል። እንግዲህ ወደ መጀመሪያው የሥነ ፍጥረት ቃል ነው የምንሄደው። ስለ መንፈስ ቅዱስ ሁለት ቃል እችን ካልኳችሁ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ብለን ነው የምናምነው። መንፈስ ቅዱስ ፈጣሪ ነው። መንፈስ ቅዱስ ለሰማያት ለምድር ውበትን ይሰጣል። መንፈስ ቅዱስ ሁሉን የሚችል የአምላክ መንፈስ ፈጠረኝ አስገኘኝ ብሎ ተናግሯል። መንፈስ ቅዱስ በስነ ፍጥረት ብለን ነው የምንጀምረው። እንዲህ ይላል፣ እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ይለናል። ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማ በጥልቁ ላይ ነበረ፣ የእግዚአብሔርን መንፈስ በውኃ ላይ ሰፎ ነበር ይላል። አሁን እግዚአብሔር ስንል አብ ወልድ መንፈስ ቅዱስ ማለታችን ነው። አንሰ ሶበብየ እግዚአብሔር እብል በእንተ አብ ወወልድ መንፈስ ቅዱስ፣ እኔ እግዚአብሔር ባልኩ ጊዜ ስለ አብ ስለ ወልድ ስለ መንፈስ ቅዱስ መናገሬ ነው። እግዚአብሔር የአንድነት ስማቸው ነው። የሐውየ ማለት ያለ የሚኖር ነው። በዚህ ደግሞ አብም ወልድም መንፈስ ቅዱስም የሚጠሩበት ነው። እዚያ ላይ መንፈስ ቅዱስ ፈጠረ ብያለሁ። በሌላ በኩል ደግሞ ዓለማትን በፈጠረበት ሁሉ በእርሱ የሆነ የተፈጠረ ብሎ የወልድ ፈጣሪነት ይናገራል። ከዚህ ደግሞ እግዚአብሔር ፈጠረ ሲል አይሁድ በዚያን ጊዜ የነበሩት እግዚአብሔር ብለው የሐውየ ብለው ስለሚጠሩት ያለ የነበረው እርሱ ፈጠረ ወይም ኤሎሄም ሰማይና ምድር ፈጠረ የሚል ነው። ኤሎሄም ማለት ደግሞ ኃያል አምላክ ማለት ነው። አምላክነት ደግሞ የአንድነት ስም ነው። የአንድነታቸው ስም ነው። አምላክነት ባህሪ ነው። ባህሪ ደግሞ አንዲት ናት። መፍጠር አንዲት ናት። ፈጣሪነት ባህሪያቸው ማንነታቸው ነው። አምላክነት ባህሪያቸው ነው። ስለዚህ እግዚአብሔር ስንል አብንም ወልድንም መንፈስ ቅዱስንም ማለታችን ነው። ስለዚህ ተፈጥራ ምን ሆነች? ባዶ 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 ብቻ አይደለሽም፣ ጨለማ በጥልቁ ውስጥ ነበረ ይላል። እግዚአብሔር ባዶ አይፈጥርም። እግዚአብሔር መጀመሪያ ዓለምን ሲፈጥር አሟልቶ ነበረ። ባዶ የሆነበት ምክንያት ግን ዲያብሎስ ከእግዚአብሔር ተጣልቶ
ወደ ምድር በወረደ ጊዜ ምድርን ባዶ አደረጋት። ባዶ ብቻ አይደለም ጨለማ አደረጋት። እግዚአብሔር እንደገና ምድርን ለማስተካከል ለአዳምም ለመስጠት ምድርን አስተካክሎ አድሶ እንደገና ሞልቶ ለአዳም ለመስጠት ስራውን ጀመረ። በምን ጀመረ ስራውን? በመንፈስ ቅዱስ። ምድር ባዶ ነበረች፣ ጨለማም ነበረች። ስለዚህ የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር። በውሃም ተሞልታ ነበረች። ባዶ ጨለማ በውሃ የተሞላች ልክ እንደ ኋለኛው ውሃ ጥፋት አይነት የጥፋት ውሃ በኖህ ጊዜ መጥቶ ነበር። ይህ ግን ቀደም ብሎ የተሰራ ነው። ባልታወቀ ጊዜ ባልታወቀ ዘመን ሰው ሳይፈጠር ከመፈጠሩ በፊት የሆነውን ነገር ነው የምንናገር ያለን። እግዚአብሔር ምድርን ፈጠራት፣ አሟልቶ ነበር የፈጠራት። ነገር ግን ከእግዚአብሔር ጋር የተጣላው ሰይጣን ዲያብሎስ ሳጥናኤል ወደ ምድር ተወረወረ። በተወረወረ ጊዜ ምድርን እንዳላ አጠፋት። ማጥፋት ይችላል፣ ማልማት አይችልም እንጂ ማጥፋት ይችላል። አበላሻት ማለት ነው። ባዶ አደረጋት፣ ጨለማ አደረጋት እና ውሃ ብቻ ሆነች። በዚህ ጊዜ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ። ለምን? ለጥበቃ፣ እንደገና አዲስ ለማድረግ፣ እንደገና አዲስ አድርጎ ለመስራት። ስለዚህ የእግዚአብሔር መንፈስ ውበትን የሰጣት የእግዚአብሔር መንፈስ ነው፣ ብርሃንን የሞላባት የእግዚአብሔር መንፈስ ነው የሚለውን ነው ማለት ያለብን። የእግዚአብሔር መንፈስ ነው። እንግዲህ እዚህ ላይ እንመልከት። ባዶ የሆነውን መንፈስ ቅዱስ ይሞላል። ጥልቅ የሆነውን መንፈስ ቅዱስ ይሞላል። ጨለማ የሆነውን መንፈስ ቅዱስ ያበራል። የእግዚአብሔር መንፈስ ፈጠረኝ ብዬ ነው የተነሳሁት። በኢዮብ ያየ ነው። የእግዚአብሔር መንፈስ በመንፈሱ እግዚአብሔር ለሰማያት ውበት ሰጠ ነው የተባለ። ጨለማ ስለነበረች አሁን ግን ውበትን ሰጠ። ባዶ ስለነበረች ሞላት። ስለዚህ ምን ተባለ? በጨለማው ብርሃን ይሁን አለ። አሁን ወደ ብርሃን መጣች። የእግዚአብሔር መንፈስ ሰፎባት ስለነበረ ብርሃንን አገኘች። ስለዚህ የእግዚአብሔር መንፈስ ብርሃንን የሚሰጥ ውበትን የሚሰጥ ጥበቃ የሚያደርግ ነው። ጥበቃ ሰፎ ነበር ማለት ንስር አሞራ ግልገሎቹን ካደጋ ለመጠበቅ ክንፎቹን ዘርግቶ በላያቸው እንደሚያንዣብበው አይነት ማለት ነው። እንደሚያንዣብበው አይነት። ስለዚህ የእግዚአብሔር መንፈስ ሰፎ ነበር። በሐዲስ ኪዳን ጠቆም ለማድረግ በድንግልና ጸንሳ በድንግልና እንድትወልድ ለመጠበቅ መንፈስ ቅዱስ ይመጽእ ላዕሌኪ፣ የእግዚአብሔር መንፈስ ቅዱስ ወደ አንቺ ይመጣል የሚለው ብስራት ልዩ የሚያደርገው ከዚህ መነሻ ነው። ልዩ የሚያደርገው ስለዚህ የእግዚአብሔር መንፈስ ምድርን እየጠበቃት ነበረ። የእግዚአብሔር መንፈስ ምድርን እየተንከባከባት ነበረ። የእግዚአብሔር መንፈስ ለመሙላት ክንፉን ዘርግቶ ነበረ። በረከቱን ወይም ጸጋውን ኃይሉን ዘርግቶ ነበረ በምድር ላይ የሚል ነው። ይቀጥላል ክፍል 1